ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ቃላት ምስረታ ይሆናል ማለት ነው። ቃላት የምንመሰርተው የአማርኛ ፊደላትን ቅርጻቸውና ድምጻቸውን በመለየት ይሆናል ማለት ነው። አማርኛን ለማንበብ ለመጻፍ የአማርኛ ፊደላትን ማለትም ከሀ እስከ ፐ ያሉ ፊደላትን ድምጻቸውና ቅርጻቸውን መለየት ይኖርብናል። ለዚህም በቀላል መንገድ እንድንለይ ያስችላል ማለት ነው። እንዴት እንደምንጽፋቸው እናያለን። ወደ ትምህርታችን ስንቀጥል ይቺ በሬ ብለን ለመጻፍ ስንፈልግ የመጀመሪያ ፊደል በ፣ ይችስ የረ አምስተኛ ፊደል ሬ፣ በአንድ ላይ በሬ። ከዚህ ስንመጣ ይችስ ክክ ስንል የከ ስድስተኛ ፊደል ክ፣ ይችም የከ ስድስተኛ ፊደል ክ፣ በአንድ ላይ ክክ። ይቺ መጣ ስንል የመ የመጀመሪያ ፊደል መ፣ ይቺ የጠ አራተኛ ፊደል ጣ፣ በአንድ ላይ መጣ። ይችስ ኬክ ስንል የከ አምስተኛ ፊደል ኬ፣ ይቺ የከ ስድስተኛ ፊደል ክ፣ በአንድ ላይ ኬክ። ይቺ ጎማ ብለን ስንጽፍ ደግሞ የገ ሰባተኛ ፊደል ጎ፣ ይቺ የመ አራተኛ ፊደል ማ፣ በአንድ ላይ ጎማ የሚል ቃል መሰረትን ማለት ነው። ከዚህ ስንመጣ ይቺ ላም ስንል ደግሞ የለ አራተኛ ፊደል ላ፣ ይቺ የመ ስድስተኛ ፊደል ም፣ በአንድ ላይ ላም። ይቺ ጦጣ ስንል የጠ ሰባተኛ ፊደል ጦ፣ ይቺ የጠ አራተኛ ፊደል ጣ፣ በአንድ ላይ ጦጣ። እዚህ ስንመጣ ይቺ ጫማ ስንል የጨ አራተኛ ፊደል ጫ፣ የመ አራተኛ ፊደል ማ፣ በአንድ ላይ ጫማ። ይቺ ናቲ ብለን ስንጽፍ ደግሞ የነ አራተኛ ፊደል ና፣ የተ አምስተኛ ፊደል ቲ፣ አንድ ላይ ናቲ። ይችስ ገል ስንል የገ የመጀመሪያ ፊደል ገ፣ የለ ስድስተኛ ፊደል ል፣ በአንድ ላይ ገል። አማርኛም በዚህ መልኩ ከተለማመዳችሁት ጎበዝ አንባቢና ጸሐፊ መሆን ትችላላችሁ። በቀላሉ መንገድ ቅርጻቸውና ድምጻቸውን ትለያቸዋላችሁ ማለት ነው። ከዚህ ስንመጣ ይቺ በግ ስንል ደግሞ የበ የመጀመሪያ ፊደል በ፣ የገ ስድስተኛ ፊደል ግ፣ አንድ ላይ በግ። ስንመጣ ይቺ ቦት ብለን ስንጽፍ ደግሞ የበ ሰባተኛ ፊደል ቦ፣ የተ ስድስተኛ ፊደል ት፣ አንድ ላይ ቦት። ይችስ ጣት ስንል ደግሞ የጠ አራተኛ ፊደል ጣ፣ ይቺ የተ ስድስተኛ ፊደል ት፣ አንድ ላይ ጣት። ይቺ ወፍ ስንል የወ የመጀመሪያ ፊደል ወ፣ የፈ ስድስተኛ ፊደል ፍ፣ በአንድ ላይ ወፍ። ይቺ ዶሮ ስንል የደ ሰባተኛ ፊደል ዶ፣ የረ ሰባተኛ ፊደል ሮ፣ በአንድ ላይ ዶሮ። ከዚህ ስንመጣ ይችስ በላ ስንል የበ የመጀመሪያ ፊደል በ፣ የለ አራተኛ ፊደል ላ፣ በአንድ ላይ በላ። ይቺ ግቢ ስንል የገ ሶስተኛ ፊደል ጊ፣ የበ
ሶስተኛ ፊደል ቢ በአንድ ላይ ግቢ። ከዚህ ስንመጣ ይችስ ጠላ። ጠላ ስንል የጠ የመጀመሪያ ፊደል ጠ የለ አራተኛ ፊደል ላ በአንድ ላይ ጠላ ጠላ። ይችስ ገባ። ገባ ስንል የገ የመጀመሪያ ፊደል ገ የበ አራተኛ ፊደል ባ በአንድ ላይ ገባ ገባ። ይችስ ቡና። ቡና ብለን ስንጽፍ የበ ሁለተኛ ፊደል ቡ የነ አራተኛ ፊደል ና በአንድ ላይ ቡና ቡና ብለን ጻፍነ ማለት ነው። ከዚህ ስንመጣ ይችስ ልጅ። ልጅ ስንልስ የለ ስድስተኛ ፊደል ል የጀ ስድስተኛ ፊደል ጅ በአንድ ላይ ልጅ ልጅ። ይችስ ፈሪ። ፈሪ ስንል የፈ የመጀመሪያ ፊደል ፈ የረ ሶስተኛ ፊደል ሪ አንድ ላይ ፈሪ ፈሪ። ይችስ ጦጣ። ጦጣ ስንል የጠ ሰባተኛ ፊደል ጦ የጠ አራተኛ ፊደል ጣ አንድ ላይ ጦጣ ጦጣ። ይችስ ኑግ። ኑግ ስንል የነ ሁለተኛ ፊደል ኑ የገ ስድስተኛ ፊደል ግ በአንድ ላይ ኑግ። ይችስ ጆሮ። ጆሮ ስንል የጀ ሰባተኛ ፊደል ጆ የረ ሰባተኛ ፊደል ሮ በአንድ ላይ ጆሮ ጆሮ። ከዚህ ስንመጣ ይቺ ቆየ። ቆየ ስንል የቀ ሰባተኛ ፊደል ቆ የየ የመጀመሪያ ፊደል የ በአንድ ላይ ቆየ ቆየ። ይችስ አየ። አየ ስንል ደግሞ የአ የመጀመሪያ ፊደል አ የየ የመጀመሪያ ፊደል የ በአንድ ላይ አየ አየ። ይቺ አሊ። አሊ ስንል የአ የመጀመሪያ ፊደል አ የለ ሶስተኛ ፊደል ሊ በአንድ ላይ አሊ አሊ። ይችስ ዱባ። ዱባ ስንል የደ ሁለተኛ ፊደል ዱ የበ አራተኛ ፊደል ባ በአንድ ላይ ዱባ ዱባ። ይቺ ሄደ። ሄደ ስንል የሀ አምስተኛ ፊደል ሄ የደ የመጀመሪያ ፊደል ደ አንድ ላይ ሄደ ሄደ። ይችስ ጫካ። ጫካ ስንል የጨ አራተኛ ፊደል ጫ ይችስ የከ አራተኛ ፊደል ካ በአንድ ላይ ጫካ ጫካ። ይችስ ቀን። ቀን ስንል የቀ የመጀመሪያ ፊደል ቀ የነ ስድስተኛ ፊደል ን በአንድ ላይ ቀን ቀን። ይቺ ለጋ። ለጋ ስንል ደግሞ የለ የመጀመሪያ ፊደል ለ የገ አራተኛ ፊደል ጋ በአንድ ላይ ለጋ ለጋ። ይችስ አፍ። አፍ ስንል የአ የመጀመሪያ ፊደል አ የፈ ስድስተኛ ፊደል ፍ በአንድ ላይ አፍ አፍ። ይቺ ልብ። ልብ ስንል የለ ስድስተኛ ፊደል ል የበ ስድስተኛ ፊደል ብ በአንድ ላይ ልብ ልብ። ከዚህ ስንመጣ ይቺ ሰጠ። ሰጠ ስንል ደግሞ የሰ የመጀመሪያ ፊደል ሰ የጠ የመጀመሪያ ፊደል ጠ በአንድ ላይ ሰጠ። ይቺስ ሞኝ። ሞኝ ስንል የመ ሰባተኛ ፊደል ሞ የኘ ስድስተኛ ፊደል ኝ በአንድ ላይ ሞኝ ሞኝ። ይችስ ሸጠ። ሸጠ ስንል የሸ የመጀመሪያ ፊደል ሸ የጠ የመጀመሪያ ፊደል ጠ በአንድ ላይ ሸጠ ሸጠ። ይቺ
እጅ እጅ ስንል የአ ስድስተኛ ፊደል የጀ ስድስተኛ ፊደል ጅ በአንድ ላይ እጅ እጅ። ይችስ ብር ብር ስንል የበ ስድስተኛ ፊደል ብ የረ ስድስተኛ ፊደል ር በአንድ ላይ ብር ብር። አማርኛን በዚህ መልኩ ከተለማመዳችሁ በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። እንዲሁም በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ የምትፈልጉትን የትምህርት አይነት ኦሮመኛ፣ ሂሳብ፣ እንግሊዘኛ እንዲሁም ሌሎቹን የትምህርት አይነቶች አማርኛን በመጨመር ማለት ነው መማር መከታተል ትችላላችሁ። የስራ ሰዓታችሁን በማይጋፋ መልኩ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በኦንላይን እጃችሁ ባለው ስልክ መማር መከታተልና ጎበዝ አንባቢ ጻፊ መሆን ትችላላችሁ። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራለን። ለዛሬ ይዘንላችሁ የመጣነ ትምህርት ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።